እሺ በጣም ይቅርታ እንትን ነው ኔትወርክ ነው ቦታ ስለቀየርኩ የቤቱ ዋይፍ ለሆነ ነው። ቤተሰቦችህንም ይቅርታ ጠይቃለሁ። ረበሽኩ፣ ይቅርታ። እና እኔ ከህይወቴ መጀመሪያ መግቢያ ላይ አካፍላለሁ አልኩት። በልጅነቴ በ14 ዓመቴ በቤተሰብ አማካይነት ነው የዳሩኝ። በ15 ዓመቴ ነው የወለድኩት። ግን ሳውዲ ከመጣው የ4 ዓመት ልጅ ትቼ ነው የመጣሁት በራሱ ፍቃድ፣ በባለቤቴ ፍቃድ። ከዛም በኋላ ወደዚህ ሀገር ከመጣው በ5 ዓመቴ የአጎቱ ልጅ እሱ ጋር አስቀምጣል። አንድ ሴት አስቀምጦ እሱ ራሱ ይዲራል ያችን ሴት። ከዳሬ በኋላ እቺ ሴት እኔ ከዚህ ሀገር ኦልሬዲ እቃም አስገብቻለሁ። በፊት ኑሮም ብዙ አልነበረንም። ካሟላው በኋላ ያንን እቃ አይታ ከዚህ ቤት አልወጣም፣ እኔ የመጣሁት አንተን ወድጄ ነው ትላለች። እና ጎረቤቶቼ ደውሎ ያኔ መታራ ስኳር ፋብሪካ ነበረ የሚሰራ ባለቤቴ። ጎረቤቶቼ ደውሎ ባለቤትሽ እኮ ሌላ ሴት አግብተዋል፣ ለምንድን ነው እቃ የምታስገቢ? እኔ ከዚህ ፍሪጅ፣ ቲቪ ሁሉ ነገር አስገብቻለሁ ቤቴ ነው ብዬ ለማሄድ ማለት ነው። ከዛ እኔ አልሰማም አልኩት። የኢትዮጵያ ሰዎች ቡና የሚጠጡትን ነገር ስታጡ የባለቤቴን ስም በውሸት አነሳችሁ ብዬ እና ዝም አሉኝ እንደዚህ ስላልኩኝ። ሌላ ደግሞ ከቤተሰቦቼም ሰው የሚልሽን ለምንድን ነው ማትሰሚ አሉኝ። እና ጭራሽ አልሰማም አልኩት። ይህንን ሁሉ ታሪኬን ሊያወራ የፈለግኩት ብዙዎቻችን ሰው የሚለንን አንሰማም፣ ምክር አንሰማም፣ እንሰበራለን፣ እንጎዳለን፣ ራሳችን እናጠፋለን። ግን ለቁስላችን ማንም አይቆምም፣ ቤተሰቡ እንኳን አይቆምም። ይቅርታ በጣም እና ሚዲያ ላይ ወጥቼም አወርቼም አላቅም። በሱ ምክንያት ቤተሰብ ራሱ አሁን አይራራልኝም። ለምን ያኔ ሲመክሩ አልሰማውም። በተለይ ኢት ወንድሞቼም አሉ አይቆሙኝም። ለምን ያኔ ቢሰሙኝ ዛሬ ጀርባ አይሰጡም። በጣም ነው የተጎዳሁት። 8 ዓመት የሰራሁትን ወልዶ እንኳን ወልደዋል ከሷ ወልደዋል ሲሉኝ አልሰማም ነው አልኩት። በቃ አልሰማም። ኢትዮጵያ ራሱ ሄጄ ሲመለስ 2ኛ ልጅ አርግዤ ነው የመጣሁት። እሱ እንደወለደ እየነገሩኝ አልሰማችሁም ብዬ ማለት ነው። አርግዤ ተመልሼ አረብ ሀገር መጣሁ እና በ2 ወር እርግዝናዬን አወቅኩት። ከዛ ደውዬ አርግዣለሁ አልኩት። ምን ችግር አለ ታዲያ አለኝ። ከዛ 9 ወር ከ15 ቀን እርጉዞኝ ስራ እየሰራሁ አረብ ቤት ኢትዮጵያ በገባሁት በ15ኛ ቀን ወለድኩ። በ6 ወር ፍቃድ ነው የሄድኩት። ጠቅልዬም አልሄድኩም። ለምን የለም የሰራሁት የራሴ የሚለውን ያስቀመጥኩት ሁሉ የእንትን ደሞሴን የሚቆጥረው እሱ ነበረ። በየወሩ እናቴ እንኳን ወንድሞቼ እህቶቼ እያለ የሚያስገባው ለእሱ ነው፣ የሚልከው ወደ እናቴ እሱ ነው። እናቴ ቤት ሲያሰራ ራሱ እሱ ነበረ ሄዶ እናቴን ቤት ሲያሰራ የነበረ ወንድሞቼ እያሉ ማለት ነው። ለምን ሲወጣ ያወጣኸኝ እሱና እኔ ነን። የሁለታችንም ገንዘብ ሁቁብ ገብቼ መታራ ሱካር ፋብሪካ ስሰራ የሱካር ፋብሪካ በየወሩ የሚሰጥ ሱካር አለ። የእሱን ካርድ የ2 ዓመት አስይዤ ነው ወደዚህ የመጣሁት። ያንን ውለታ አረሰም ብዬ አንተ አንድ ወንድ ጋር ትዳር ስትይዘው ሴት ልጅ ጭንቅላታ ለምን ትይዛለች?
ሲያልፍላት አራሳም የምትለውን ነገር በአይምሮዋ ትይዛለች። የትላንትና ወደኋላ ባዶ ሆኜ ሲኖር ከጎኔ የነበረ ወንድ ሲያልፍልኝ አራሳም ብላ ነው ሴት ልጅ የምትሰበረው። ወንድ ግን አስብም ያንን ወንድ ያጣች መሄጃ ያጣች ቤተሰብ እየጣላት አድርጎ ነው የሚያስበው። እሱም ብቻ ከተከተልክ፣ እሱም ብቻ ከሰመክ፣ በሱ መንገድ ብቻ ስትጓዝ ወንድ የሚስለው በጭንቅላቱ ከሱ ሌላ ወንድ እንደሌለ አድርጎ ነው። አሁንም እያልክ ነበረ ለአንድ ልጅ ምክር ስትሰጣት ወንድ የሚፈልገው እሱን እኛ እንድንከተል ነው። እባካችሁን እህቶቼ ከኔ ትምህርት ተማሩ ልል የፈለግኩት ወንድ ልጅ የሆነ ነገር ሆኗል ወይም የሆነ ነገር በእናንተ ህይወት ላይ አድርጓል ሲሉ ሁሉ ወንዶች አይደሉም። ብዙ ወንዶችም የተነሱበትን አውቆ የማይለያዩት በባዶ ከኔ ጋር የነበረች ምንም ባጣው ሰዓት ከጎኔ የነበረች ብሎ እስከ ሞት ድረስ ከዚች ሴት አልለይም፣ በዚች ሴት እንባ ፍርድ ይሆነኛል የሚሉት ፈራ እግዚአብሔር ያላቸው ብዙ ወንዶች አሉ። ሁሉንም እያልኩ አይደለም እዚህ ጋር እና ግን ባላችሁት በህይወታችሁ ዘመን ላይ ምንም ቢገል ምንም ቢያርድ በዚህ ዘመን የመጨረሻ ዘመንም ስለቀረበ ቤተሰብም ከኛ ይልቅ ብርን እያስቀደመ ነውና ሁሉ ቤተሰብም አንድ አይደለም። ግን ባላችሁት ዘመን ላይ መጥፎም ቢሆን ወደ ቤተሰብ ከቤተሰብ ምንም ነገር አትደብቁ። ስሙ። እናቴ የምለውን አባቴ በህይወት የለም። እናቴ እንደ አባትም እንደ እናትም ሆና ነው ያሳደገችኝ። ግን ተመስገን አሁን እንደም እሱ የበደለኝም በደል ቢያስብና የሚጸጸተው ለእናቴ ቤት ባልሰራ ቢሆን ነው። ለእናቴ ቤት መስራቴ ኩራት ይሰማኛል። ለምን ዛሬ ልጆቼን እሱ በትኖ ሌላ አግብቶ እየወለደ ነው። እኔ ግን ልጆችን የምትሰበስበውን ቤት ለእናቴ በመስራቴ ኩራት ይሰማኝ። በእውነት አረብ ሀገር ያላችሁ ሴቶች ቀድሚያ ለቤተሰብ ሁኑ። ቀድሚያ ለባል አይደለም። ባል እንኳን በራሱ ገንዘብ ቢያወጣ እሱ ነው ያወጣ ብላችሁ ቀድሚያ አትስጡ። ለባላቸው ውደዱ፣ አፍቅሩ፣ ውለዱ። ቀድሚያ ግን ለቤተሰብ ስጡ። በህይወት ካለች እናታችሁን አኩሩ። በማልበስም በማብላትም አኩሩ እባካችሁን። እና ከኔ ተማሩ አልኩት። አንድ የተሰበረች እናስ እንደኔ ልቧ የተሰበረ ሰው ሊማር ይችላል ብዬ ነው ይህ ሁሉ እያወራለት። በጣም ይቅርታ። እኔ ላይቭ ገብቼም የልቤን ያወርቼም አላቅም። ያስኩትን ቁስል ነው እያወራለሁት። እና ቁስል ያለ ሰው ሲያወራ እንባ ይቀድማል። እና አምቄ ያስኩትን እያወራው ስለሆነ ነውና እንደዛ ሆኜ 8 ዓመት ሙሉ የሰራሁትን እስከ ዛሬ ገንዘብ ምን አይነት እንደሆነ አላቅም። ቤት ገዝቻለሁ ወሰና ይላል፣ ቤት ገዝቻለሁ ሽንሽቾ ይላል። ልጁ ከምባታ ነው። እና እንደዚህ እያለኝ እኔ አምናለሁ። በቃ እሱ አድርጋለሁ ያለው ነገር ሁሉ አምናለሁ። ግን እሱ እያደረገ ያለ ለሴት እያበላ ቦታ ለራሱ ምቾት እያደረገ ነው አለ። እኔ ልጅም ስለሆንኩኝ ትዳር ምን እንደሆነ ሳላቅ ስላገባው ማንነቱንም በቃ ራሴን በሁለት እግሬ አልቆምኩም። ታውቃላችሁ፣ በልጅነት ስትሆኑ ገና እየቦረቃችሁ ምንም ነገር አታጣሩም። በዚህ እድሜ ላይ ቢኖር እንደዚህ አልሰበርም፣ እንደዚህም አልጎዳም። 1 ዓመት ብር ቢያጠፋ የ1 ዓመትም ብር ደግሞ ሴፍ አደርጋለሁ። ለምን አሁን ብዙ ነገር ተምረናል። ስግደት ላይ ክፋቱንም ደግነቱንም ሚዲያም ደግሞ ጥሩ ሆኖ እያስተማረ ነው። ከእናንተም ደግሞ እየተማረን ነው። እግዚአብሔር ይባርካችሁ። ምክራችሁን ስንቀበል ህይወታችን ላይ እንሰራለን፣ እንቆማለን፣ እንመለሳለን ከጥፋታችን። ሚዲያ ያልወጣሁት ጊዜ ወይም ሚዲያ ያልሰሙት ጊዜ ወይም ቲክቶክ እንደዚህ ሚዲያ ተከታይ ያልሆነኑ ጊዜ ብዙ እንሰበራለን። እና እኔን የሚያውቁት እዚህ ጋር ታሪክን ስለማያውቁ ደረቴን ነፍቼ እንደ በቃ ሁሉ ነገር እንደተሟላት ሴት እንደሚጓዝ ስለሚያውቁኝ ገበናዬን አላሳይም። እኔ ለሰው ስሜን እየጠሩ እያለቀሱ ስለሆነ
እና እኔ ቁስሌን ልብስ ነው የሸፈነ። ብራንድ የሆነ ልብስ እየለበስኩ ቁስሌን እየሸፈንኩ ነው የኖርኩት። ዛሬ ላውራ ብዬ ነው። በጣም ስለከፋኝ ማለት ነው። የሚስቅ ሰው ሁሉ የደላ አይደለም። ጥሩ የሚለብስ ሰው ሁሉ የደላ አይደለም። መኪናም የሚነዳ ሰው ሁሉ የደላ አይደለም። ውስጡ በጣም ብዙ ገበና፣ ክፋትም መሰበሩንም ይዞ ነው የሚጓዘው። ለምን የሚያወራ ሰው ስላጣ ብቻ ሰው አይረዳም። በተለይኛ አረብ ሀገር ሴቶችን ሰው አይረዳም። ብዙዎች ሲያለቅሱ እኔም አብሬ ያለቅሳለሁ። ትክክለኛ የራሴን ቁስል ስለሚያወሩ ለወንድሞቼ አሁን በሱ የተነሳ ለወንድሞቼ አልብሻ አልጣፍጥም፣ አብልቼ አይጤምም የኔ ጉርሻ። አያችሁ፣ ትላንት ያሳለፉትን እያነሱ ነው የሚወቅሳችሁ። ትላንት ጎደኛ ጎን ከኛ ጋር ብትቆሚ ዛሬ የት በደረሽ ይሉኛል። ግን የትላንትና እንቅፋት ዛሬ ስለማይመታ መስሎ አይታየኝም። ታውቃላችሁ፣ አረብ ሀገር ሴቶች እንዳለፈ ወንዝ ነው የምንቆጥረው። ያለፈውን የከሰረነውን እየቆጠረን ጠንካራ ከሆነን አንሰበርም፣ ሰርተን ስለምናገኝ። የሰው እጅ ደግሞ አናይም። ሰው እኛን ይመኛል እንጂ እኛ ሰውን አንመኝም። ይሄ ከገባችሁ ተስፋ ትቆርጡ። እኔ ከኔ ተማሩ አልቆት ለዛ ነው ብዙ ጓደኞች አሁንም ይቀርባሉ። የሆነ በፍቅር ሳይሆን በቃ አላችሁ ሰው ከጎናችሁ እንዲሆን ትፈልጋላችሁ አይደለም? ሴትም ብትሆን አትወጣኝም ጓደኛ ሆና ለኔ፣ ወንድም ቢሆን አይወጣልኝም ጓደኛ ሆኖ ለኔ። ጓደኛ ስላችሁ ፍቅረኛ አርጌ አይደለም፣ ወንድ ከሱ በቃኝ ለኔ። ለምን 2 ልጆች አሉኝ፣ አንቀባረረ እያስተማርኩ ነው፣ እያሳደግኩ ነው። እየከለከልኩት ከልጆቼ የራቀ ምንድን ነው? የኔ ፍቅር ነው። ብር ፍቅር ሊሆን አይችልም። ያ ነው የሚያምኝ። አንድ ቤት ተቀምጬ ቤት ኖሮኝ ተሰብስቤ ለልጆቼ ፍቅር እየሰጠውኝ ቢያሳድግ ምን አይል ደስተኛ ባሆንኩኝ እላለሁ። ለምን ብር እንደፈለኩ እየላኩ ነው። ያ ብር ለልጄ ፍቅር አይሆንም፣ ለሴት ልጄም ፍቅር አይሆንም። እና አረብ ሀገር ሴቶች የሚያምል ያ ነው። ልጆች እያለ አሁን እዚህ ሰርተን ብንልክ ቁስላችን ማንም አያውቅም። ስለዚህ አሁን ልቤን ባጭሩ፣ ይቅርታ ረዥም አወራ፣ ባጭሩ ላቁምና በጣም ልቤ ተስፋ ይቆርጣልና በምን ሊጠግን ወንድሜ ልቤን በቃ ምንም የሚረዳኝ ቤተሰብ ራሱ አይረዳኝም። እና ሰጥቼ ራሱ አልጣፍጥም ለቤተሰብ ራሱ በቃ በጣም ነው። እኔ እንጃ ሳይወጣልኝም በእውነት ብቸኛ ሆኜ ነው አለሁት። ግን ሲኖር በሰው መሀል ነው እንደ ኮራ ሰው፣ እንደ ተመቻ ሰው፣ እንደ ደላ ሰው ነው የሚታየኝ። ለሚያይ ሰው ራሱ አይወጣልኝም። እና ምንድን ነው እስቲ መላ ንገሩልኝ የኢትዮጵያ ሕዝቦች። ምን ቢሆን ነው እኔ ህይወቴን የሚቀጥለው? አንዳንዴ ተስፋ ቆርጬ ራሴን ሊያጠፋ ሆንኩና ራሴን ራሱ ቢያጠፋ እግዚአብሔር የሚፈቅደው ቀን እስከምደርስ እኮ ነፍሴ አየር ላይ እየተንከራተተች እኮ ነው የምትኖረው። ለምን ቀን አለ ለእኛ እግዚአብሔር ነፍሳችን የሚፈልግ ቀን አለ። በልጅነት ብንሞትም አርጅተን ብንሞትም በቃ ስንሞት እሱ የፈለገ ቀን ነፍሳችን ሲወጣ ነው እንጂ ሞታችን ራሱ የሚያምረው በራሳችን ስናጠፋ ነፍሳችን ተጠያቂ ነን። ቢያጠፋ ራሱን ለልጆቼ ማን ነው ያለ? ልጆቼ እንዴት ነው የሚኖሩት? እናቴስ ተስፋ የምታደርገው ማንን ነው? ቤተሰብ እያለ እህት ወንድሞቼ 3 ወንድሞቼን 1 እህት አለችኝ። እነሱ የሚፈልጉት ከኔ ነው፣ ግን አላቸው ሁሉ ነገር። በጣም ጥሩ ህይወት ላይ ነው አሉት፣ ግን አመሰግኑኝም። እና ምንድን ነው ለእኔ መፍትሄ? ወንድሜ እኔ እዘጋለሁ፣ አውራ ይቅርታ። በጣም ስላመመኝ ነው እያለቀስኩ እያወራለሁ። የውስጥ ኢማም እንግዲህ ሐኪም አይችልም። የልብ ስብራት ሲበዛ በጣም ያማል። ኢማም ማለት አልጋ ላይ መተኛት አይደለም። ውስጣችሁ ላይ የሚታወሩትን የልባችሁን ነገር ስታጡ ያማችኋል። እና እዚህ ጋር እየጻፋችሁ ስሜን ምን ሆነሽ ነው እያሉ ነው፣ ጸጋ እያሉ እያለቀሱ ነው። እና አላሳይም እኔ ይቅርታ አድርጉልኝ። ብዙ ቁስል ነው ያለኝ ሰው ያላወቀ። በቃ
እና ለዛ ነው ሊያወራ የፈለግኩት። እና አሁን በቅርቡ ኢትዮጵያ እረፍት ሊሄድ ነው። ሲሄድ ምን እንደሚያደርግ ልጆችም ምን አይነት ምክር በቃ ስጠኝ ወንድም፣ ወይም እዚህ ያላችሁት ኢትዮጵያ ህዝቦች የሚከሩኝ ምን ይሻለኛል? በጣም ነው የደበረኝ፣ በጣም ነው የጨነቀኝ። በጣም ሰው ተበድሮ ገንዘብ ወስቶ አይሰጥም። ለተቸገረ ሰው እረዳለሁ፣ ለቤተ ክርስቲያን እረዳለሁ፣ ለመስኪን በመስጊድ የሆነ የፈረሰ ካለ ሰው ሲያለቅ ስለ ሁሉም ይረዳለሁ። ግን ለምን እንደሆነ መራራ ነኝ። በቃ ሰጥቼ መራራ እኔ እንጃ። በቃ ብዙ አረብ ሀገር ልጆች ሰጥቶ መራራ ነው። ገንዘባቸው ራሱ አይጣፍጥም መሰለኝ። አይዶን ነው። እሺ ተረጋጊ። እሺ እድሜሽ ምን ያህል ነው? ይሰማል? ይሰማል። እንድታወራ ዘግቼ ነው። አትዝጊው። ቆይ ሚዩት አታርጊሽ። እኔ እነግርሻለሁ ሚዩት እንድታረጊ። እድሜሽ ምን ያህል ነው? እሺ አሁን 31። ባልሽ አሁን ሌላ አግኝቶ እየኖረ ነው? ተለያይታችሁ? አዎ ተለያይተናል። እየኖረ ነው፣ ግን ልጆችም እየተወደቁ ብሎ አይጠይቅም። የመጀመሪያ ሴት የአጎቱ ልጅ ሚስት አድርጎ እሱ ጋር አስቀምጦ የዳራትን ነው ያገባውን። እሱም ያው ከአጎቱ ልጅ ወስቶ ይሄ እኮ ትዳርም አይደለም መርገም ነው። የሚገርም ነው ይሄ ለጆሮ ራሱ። አሁን እየኖራ ነው ኮራ ብለው። ልጆችሽ የት ነው የሚኖሩት አሁን? እናቴ ጋር ነው የሚኖሩት። እሺ ሚዩት አድርጊ። እሺ ተረጋጊ። እሺ አመሰግናለሁ። ማልቀስ የለብሽም አለው። ችግር የለውም ማልቀስሽ። ከዛሬ በኋላ ግን እንዳታልቅሽ። ልጆችሽን በህይወት ብታጫቸው አይብስም ችግሩ። አንዳንዴ ባለን ነገር ማመስገን አለብን። ከደረሰብን ይልቅ ያለፍነው ይበልጣል። ከወደቅንበት ጭቃ ድንጋይ ምናምን ይልቅ አልፈን ተሻግረን የመጣ ነው ይበልጣል። ሰው ጤና አለሽ፣ ልጆችሽ የጤና አላቸው፣ በሰላም እየኖሩ ነው። አመስግኝ። አትሊስት ላለሽበት ነገር ክሬዲት መስጠት ያስፈልጋል ለፈጣሪ። ምስጋና ስታበዢ ደግሞ በህይወትሽ ውስጥ የወደቅሻቸው፣ ያዘንሽባቸው፣ የተጎዳሽባቸውን ጊዜያቶች በሙሉ ድፍ አድርገሽ ነው የምትታዩ እና የተደረገልሽ ነው የምታዩ ማለት ነው። ስለዚህ ደስታ ታገኛለሽ። ምሬት የለም፣ ሀዘን የለም፣ ለቅሶ የለም። ገብቶሻል? ምክንያቱም ሰው ላለው ይጨመርለታል ነው። ላለው ይጨመርለታል ማለት አንድ ብር ላለው ሌላ 2 ብር ይጨመርለታል አይደለም። ያለውን ላመሰገነ፣ ያለውን ለወደደ፣ ባለው ደስተኛ ለሆነ ሰው ተጨማሪ ነገር ይሰጠዋል። ያለውን ደግሞ ያላመሰገነ ያም ያለው ራሱ ይወሰድበታል። ስለዚህ የመጀመሪያውን ያስምር የምነግርሽ ሰርተሽ እየገባሽ ነው፣ ገንዘብ እያገኘሽ ነው፣ ልጆችሽን እያሳደግሽ ነው። ነገ ታሞ መተኛት እኮ አለ። ነገ ብዙ አጣብቂኝ ውስጥ መግባት እኮ አለ። ስለዚህ አሁን በዙሪያሽ ማየት ያለብሽ ምንድነው? ምኖቹን አሁን አንቺ እየተጎዳሽ ያለሽው ራሴን ላጥፋ ማንም አያዝንልኝም ምናምን እያልሽ ያለሽው ከውጭ ነው እየጠበቅሽ ያለሽው። ምስጋናውን፣ ክሬዲቱን፣ ሰዎች እንዲያመሰግኑሽ፣ እንዲደርሱልሽ፣ አይዞሽ እንዲሉሽ። ወደ ውስጥሽ ተመልከች። አንቺ ጋር ነው ደስታው ያለው ውስጥሽ። ዞር ብለሽ የመጣሽበትን ብታይ አሁን ያለሽበት ያኮራሽ። ሁለተኛ ነገር ባልሽ ጥሎሽ ሄዶ ሌላ አግብቷል። በቃ እሱን ቶፒክ ዝጊው። ከዛሬ በኋላ የትም ቦታ ስለ ባልሽ እንዳታወሪ፣ ቤተሰቦችሽም ጭምር ፊት። ስለ እሱ የሚጠይቁሽ ሰዎች ራሱ ከመጡ እኔ እንጃ ረስቼዋለሁ፣ አግብቼ ነበር እንዴ በያቸው። ባል ነበረኝ ልጆቹ ራሱ እንዴት በቃ ልጅ ሰጠኝ ፈጣሪ፣ እንዴት እንደሰጠኝ አላውቅም። ዋናውን ልጅስ መስጠቱ ሰጥቶኛል። ባል ግን እንዳለኝ አላስታውስም። ነበር እንዴ አልቅ። ዝጊው። በአራት ነጥብ ማብራሪያ የለው ምን የለው። እንዲ ያረ ባል ነበረች። እኔ እንግዲህ ሊሆን ይችላል በፊት እንግዲህ በባለፈው ትውልድ አግብቼ ሊሆን ይችላል። አሁን ግን የማውቀው ልጆችን እያሳደጉ በደስታ እግዚአብሔር ይመስገን። የትም ቦታ እንዲያርጎኝ፣ እንዲፈልጦኝ፣ እንዲቆርጦኝ ጭንቅላትሽ ውስጥ ቤት ሰርቷል ሰውየው። የራሱን ህይወት ቀጥሏል። ጥሎሽ ሄዷል። ረስቶሽ ሊሆን ይችላል እኮ እሱ። አንቺ ግን ቤት ኪራይ ሳይከፍል ጭንቅላትሽ ውስጥ እንዲኖር እያደረግሽ ነው። ምንም ሳይከፍል እስካሁን አይኖች ውስጥ እየተቆጣጠረሽ።
ተበዳይም ሆነሽ የበደለሽንም ሰው ጭንቅላትሽ ውስጥ ተሸክመሽ እንዴት ይሆናል? ሁለት ነገር እኮ አይሆንም። ስለዚህ ከዛሬ ጀምሮ ስለሱ የትም አታወሪ። የለም በህይወትም አልተፈጠረም። አታውቂው ከናከቴ መንገድ ላይ የምታገኘው እንደማታውቂው ሰው ሰላም ብለሽ የምታልፊ ነው እንጂ እንዲህ የምትይዘው እንዳትሆኝ። አልዳንሽም ማለት ነው እንደዛ ከሆነ። ሶስተኛው ነገር ሁሉንም ሰው ለማስደሰት አትሞክሪ። ከሰው ምስጋና አትጠብቂ። ለምን መሰለሽ? አሁን ከሰው ምስጋና እየጠበቅሽ ስለሆነ እየተጎዳሽ ትመጫለሽ። ለምን ቴንኪው አላሉኝም? ሰጥቻቸው ገንዘብ ሰተሻቸው ከተሰደቡሽ ወይ ደግሞ ምንም ካለች እንዴት አያመሰግኑም? ሰጥቼ መና ማንም ጥሩ አድርጎ ተመስግኖ አያውቅም እዚህ ምድር ላይ። ለጥሩ ነገር ምላሹ ቡጤ፣ ክህደት፣ ጥፊ ይሄ መሆኑን ማወቅ አለች። ጥሩ ነገር ስታደርጊ ሁል ጊዜ በምላሹ ጥሩ ነገር ሊመጣ ይችላል። ይሄ የህይወት ህግ ነው። ስለዚህ ሰዎች ጥሩ አድርገሽላቸው መጥፎ በመለሱልሽ ቁጥር ይሄ የህይወት ህግ ነው ብለሽ ተቀበል። በቃ ቴንኪ ፈጣሪ ነው የሚከፍልሽ። አራተኛ አስምሬ የምነግርሽ ነገር ገንዘብሽን አትበትኝ። ነይ ስትባይ ለምን በይ። የተጠራሽበት ቦታ በሙሉ አትይሽ። አርጊ የተባልሽውን ነገር በሙሉ አታርጊ። አቋም ይኖርሽ። እምቢ ማለት ለመጂ ገንዘብ እንዲላኪ የለኝም በይ። ልጆች አሳዳጊ ነሽ፣ ገና ከፊት ብዙ ነገር ይጠብቅሻል። አላማ ሊኖርሽ ይገባል። ስለዚህ አሁን እንድታስብ የሚያስፈልገው ምንድነው? ከአንቺና ከልጆቹ ውጭ እዚህ ምድር ላይ ለአንቺ ማንም የለም። ይህን ቁርጥ አድርገሽ መንቀሳቀስ ያለብሽ። ብቻሽን ደስተኛ መሆን ልመጂ። ለብቻሽ ማሸነፍ ልመጂ። ለብቻሽ ደስታሽን፣ ህይወትሽን መገንባት ልመጂ። ከዛሬ ጀምሮ ወገብሽን አሳሽ። ውድድሩን ስታሸንፊ እኮ የሚያጨበጭቡልሽ ሁሉም ናቸው። ማያውቅሽ ጭምር ያጨበጭቡልሻል፣ እንኳን ቤተሰብሽ ቀርቶ። ሰዎች ዘመዶችሽ መሆኑ እንዲህ ገንዘብ አምጪ ነው ሲሉ ምን ቸግሮኛል፣ ከቻላችሁ ብትሰጡኝ። ቀድመሽ ገንዘብ ጠይቂያቸው፣ እነሱ እንዳይጠይቁሽ። ሰው ቸገረኝ ካልሽ አጠገብሽ አይደርስም። እዚህ ውስጥ ያላችሁ ሰዎች በሙሉ ማለት ነው ሰው እንዲልቃችሁ የምትፈልጉ ከሆነ ወይ ቤተሰቦቻችሁ ገንዘብ 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 እያሉ የሚያስቸግሯችሁ ከሆነ ቸገረኝ በሏቸው። ቀድማችሁ ገንዘብ ጠይቋቸው። እናንተ ደውላችሁ እዚህ ሆነ የቤት ኪራይ የምከፍለው የለኝም ስራ እስክጀምር ድረስ እስኪ ከዛ አፈላልጋችሁ ላኩልኝ ሰርቼ የምከፍለው። አጠገባችሁ አንድ የሚደርስ ሰው ስልካችሁ አይጠራም ለወራት። ተገላገልሽ። ስለዚህ ለብቻሽ መጓዝን ከመረጥሽ፣ ተራራውን ለብቻሽ መውጣትን ከመረጥሽ ታሸንፊያለሽ። ተግባባል? እሺ፣ በጣም አመሰግናለሁ። እና ብዙ በምክሮች ተጽናንቻለሁ ከዚህ በፊትም። እግዚአብሔር ይባርክ። ገና በወጣትነት እድሜ ብዙዎችን እየመከርክ እየገጸጽክ እያስተካከልክ ነው እና ህይወትን እግዚአብሔር ያስተካክል። በጣም አመሰግናለሁ። እና ይሄንን ለማማከር ነው። ይህንን አይልም። አሁን ተረጋግቻለሁ። በፊት ያው እንደዚህ አይነት ቦታ ለማቅረብም አዲስ ስለሆንኩኝ በመጀመሪያ ደረጃ ሲገባ ስንቀጠቀጥ ነበረ። ለሚዲያም ብዙ ተጠቃሚ አይደለሁም። ገብቼ መላቅም እንደዚህ ላይቭም ሰው ጋርም ተነጋግርን አወርትን አናቅም። ከዛ አንጻርም ነው። ሌላ ደግሞ የሆነ ያለ አይደለ እንደዚህ የምረዳ ሰው አገኝተ ስታወራ የደስታም እንባ ሊሆን ይችላል። የሆነ የልቤን ስታወራ ለሰው እናንተ ጋር እዚህ ጋር ቀርቤ 1800 ሰዎች የሆነ ቤተሰብ ሆኜ ቤተሰብ ጋር እንደቀረብኩ ነገር ይህንን ሁሉ ሊያለቅስ የሚሆን አንደኛ የደስታ እንባ ነው። የልባችሁን ስታወሩት ትደሰታላችሁ፣ ይወጣል አፍናችሁ ያስቀመጣችሁት ነገር እና ለዛ ነው እንደዚህ እያለቀስኩ የሚያወራውት። ሁለተኛ ደግሞ እኔ እሱ ጋር እየኖርኩም ወይም እየደወልኩ እያገኘው አላቅም፣ አገኝቼም አላቅም። ወረዳ 5 ዓመታችን ነው ከተለያየን። ልጆችንም እኔ በሌለውበት በቃ አሁን ወደኋላ ትመለሽ ነው እንደገና ስለሱ ልትነግሪኝ ነው? ሊመለስ አይደለም፣ ቅድም ስላልከኝ ነው። ቅድም እስክትጨርሺ የጠበቅነው አውጥተሽ እኮ እንድትገቢ ነው። መልሰሽ እዛ ውስጥ እንዴት ይገባል?
ታጥበን አይገባም። ልክ ነህ። ታጥቦ ጭቃ እውነት ነው አያስፈልግም። ስለዚህ ከዛሬ ጀምሮ እሱ እንዲሆኑ በቃ ታይ። አለበለዚያ የዛሬ 5 ዓመትም ስለሱ እያወራሽ የምትኖር አትለወጭ። አላወራውም። የመጀመሪያ ቀን ዛሬ ሲያወራ ራሱ ሰው ራሱ አቅም እዚህ በጽሁፍ እያለቀሱ እየጻፉ እየደነገጡ ነው ስለማቁ አላወራም። እኔ አንስቼም አላቅም ስሙን እዚህ ነው አሁን ነው ያነሳሁት። ስለዚህ እንደውም ትዳር እንደተፋተውላ አላወራም ለሰዎች ደረቴን ነፍቼ ባለትዳር እንደተለያየን ራሱ ሳቅም እዚህ ደንግጦ ብዙ እህቶቼ እየጻፉ ነበሩ። አልናገር 5 ዓመት ሙሉ ትንፍሽ ብዬ አላቅም። እንደውም እውነቴን ነው። እዚህ ሀገር ዝም ብሎ የተራ ቀለበት ገዝቼ በራሴ ጣቴ ላይ አደርጋለሁ። ኖርማል ማለት ነው። አላስነቀም በማለት ለሰዎች ለዛ ነው ደንግጦ እዚህ ጋር እየጻፉ እያለቀሱ የነበሩ ልጆች አሉና አይታችሁ ከሆነ ጽሁፍ ላይ እንትን ኮሜንት ላይ እና እኔ ገበናይን ለማንም አላወራም። ሲጀመር ስናወራ ምንም ለእኛ ሰጥቶ የሚቀንስ የለም። ትንሽ እዚህ መጥቼ ሊያወራ የቻልኩት ብዙ እንደኔ የተሰበሩት አሉ፣ ተስፋ የሚቆርጡት አሉ፣ በወንድ የሚመኩት አሉ፣ ሲያጡ የሚሰበሩት አሉ። ስትመኩ በእግዚአብሔር ተመኩ። በምታመልኩት በሃይማኖታቸው በማንኛውም ተስፋ አድርጉ። በወንድ ልጅ ተስፋ አታደርጉ። ሲሄድም አትሰበሩ። እኔ ጸንቼ ነው የቆምኩት። ግን ውስጤ ያማል አይደለም። ሰው ስለሆናችሁ አንዳንድ ነገር አለ የሚያማችሁ ነገር ስታሰላስሉ፣ ሳትበድሉ፣ ሰውን ሳታስከፉ የሆነ ነገር ሲደርሳችሁ ያማችኋል። እና እንደውም እኔ የራሴን ጥንካሬ አስተምሬ መክሬ ይወጣለሁ ሲል ነው ቁስሌን ሲነካ አመመኝና ወደ ሌላ ቦታ ገባው። የሆነ የልብህ የምታወራ ሰው እንዳገኘክ ነገር አድርገ ውጥት አድርገ ታወራለህ አይደል? ሲጀመር እኛ አረብ ሀገር ሴቶች ስንባል ምስጢር መያዝ አንችልም። ማውራት ከጀመረን እንደዚህ ሚዲያ ላይ ወጥተን ስናወራ የሚዲያ ሰው እንደ ቤተሰብ ነው የምናየው። ከቤተሰብ በላይ አድርገን ነው የምናየው። ለምን? እያንዳንዳችን ያሳለፍነው ጎዳና ስላለ የአረብ ሀገር ሴት ለአረብ ሀገር ሴት ትረዳለች ስታወራ እና የአረብ ሀገር ወንድም ይረዳል። ያሳለፈ መንገድ ስላለ ብዙ ችግር ስላለ ሁሉም ደልቶት አይደለም የሚኖረው። ከብዙ መከራ ካለፈ በኋላ ነው ከፍ ያለ ቦታ ራሱ የሚደርሰው። በአንዴ አይደለም እግራችን ስንራመድ በተራ እንደምናነሳ እና ከቤተሰብ ይልቅ ሚዲያ ላይ ሲያወሩ የሆነ ፈታ ብሎ ያወራሉ። ያ ሰዓት እንደ ቀልድ አትዩ ለማለት ነው። እዚህ ጋር አንዳንዶቹ አንድ ሰው ሚዲያ ላይ ወጥቶ የልቡን ሲናገር የሆነ በቃ ከማውራት የሆነ አለማወቁ ሊሆን ይችላል አድርጎ ይወስዳሉ። አይደለም። የአረብ ሀገር ሴት ሲጀመር ስማርት ናት። ብዙ ዩኒቨርሲቲ እንደተማረ ሰው መከራ አስተምሯታል። ሁሉ ነገር ታውቃል እኮ። እኔ ከታች ትዕግስታችሁ ያየሁ ነውና የሆነ ትራክተር የሆኑ የምትወጡባት ነው ይመስለው። አይ ለምን አስወጣችኋት? ከምታስወጧት እንትን ብናደርግ ነበረ ጥሩ። አሁን ምን መሰላችሁ ጋይስ፣ ገብታችሁ ስታወሩ በቃ ጨርሳችሁ እንድታወሩት ነው። አሁን ልክ ከጨረስን በኋላ ድጋሚ የምትቀጥሉት ከሆነ ማውራታችን ፋይዳ የለም። ተመልሳችሁ እዛው ቦታ ላይ መልሳችሁ ስለዛው ነገር እና ያው እህቴ እንግዲህ ይቅርታሽ ያስወጡሽ ሞዴሬተሮች ናቸው። ሰዓቱን ገደዱ ነው እንድትረጁ ነው። ሀሳብን በአጭሩ ማስቀመጥ ለመሰላችሁ ረጅም ባወራችሁ ቁጥር ሰው ከሆነ ደቂቃ በኋላ አይሰማችሁም። እሺ ቶሎ ቶሎ እጥር አድርጋችሁ ማስተላለፍ የምትፈልጉት ነገር መናገር የኮሚኒኬሽን ስኪላችሁ ነው ያዳብረው። እሺ ደንግጣለች በእርግጠኝነት ኮመንት እያየች አልነበር። እኔ ትጨርስ ብዬ ነው። ሰው ያው ብቻውን ሲሆን የሚያብሰለስሉ ብዙ ነገር አለች።